ዛሬ የመጣሁት ማለት ነው። ይህንን ነገር አንድም ሰው ሳይሰማ ወይም ሳያይ ያልፋል ብዬ አላስብም። ይህንን ነገር ሳይሰማ ወይም ሳያይ ያለፈ ሰው በራሱና በነፍሱ እንደቀለደ ማወቅ አለበት። እሱ ምንድነው ካላችሁኝ፣ ጌም የምትጫወቱ ሰዎች እና ደግሞ የኦንላይን ስራ ብላችሁ የምትሰሩ ሰዎች ማለት ነው። እሱ ምንድነው እስከ መጨረሻው ካዳመጣችሁኝ ትድናላችሁ። ኦኬ ትድናላችሁ ያለምንም ጥርጥር ማለት ነው። ይሄንን እንድትሰሙኝና በደንብ ሼር እንድታደርጉልኝ ፈልጋለሁ ማለት ነው። እሱ ምንድነው ኦንላይን ስራ ቢላችሁ የምትሰሩት ጌም ብሎ ማለት ምንድነው? እስኪ ብቻ የዛሬውን አናስብ። የዛሬውን ዱንያ ማግኘት ብር ማግኘትን ብቻ አናስብ። አንዳንዴ ለነገያችንን ብለን እናስብ። እሺ ለነገያችን ይህ ነገር ምንድነው የሚሰራው? እየሰራሁት ያለሁት ምንድነው ብለን አስቡ። ሰው ያላችሁትን ብቻ ይዛችሁ አትሄዱ፣ አትጓዙ። ሰው ገደል ገቡ ቢላችሁ ራሱ ገደል ልትገቡ ነው እንዴ? እናንተስ ያው መቼም ያው በዚህ ዘመን ብዙ ምን እውቀትም የለንም ስለ ዲናችንም ስለ ራሳችንም። አሁን ያለንበት ዘመን በዱንያ ወይም በሌላ ነገር ነው እንትን እያልን ያለ ነው ማለት ነው። እየተሽቀዳደምን ያለ ነው። ዲናችን ራሳችን ረስተን ማለት ነው። ከኔም ጭምር እኔን እያገለልኩኝ አይደለም በነገራችን ላይ እሱም ከኔም ጭምር ማለት ነው። እስኪ ለነገያችን ምን እየሰራሁኝ ነው? ዛሬ በምን ዋልኩኝ ብለን እናስብ አንዳንዴ ማለት ነው። ዱንያ አንፈልግ አላልኩም፣ ግን ዱንያ ምንፈልግ ዱንያ የሚያስፈልገናል ለመኖር። ግን ደግሞ በመሀል ግዴታ ለነገው ቤታችንም ዋና ያለብን ለነገ ቤታችን ብለን እናስብ እና ምን ሌላችሁ ፈልጌ ነው ዶቼ እሱም የምትጫወቱ ሰዎች ከአሁኑኑ እንድታቆሙ ፈልጋለሁ። ጌም ብሎ ማለት ምንድን ነው? እስቲ ጠይቁ። በዚህን ጊዜ የሚጠየቅ ሰው ፈሽክ ነው። የሚማር ሰው ካለ ማያስተምር በሽ ነው። የሚማር ይኖር ብቻ። ጠይቁ መጀመሪያ ማለት ነው። ጌም ከመጫወታችሁ በፊት በጣም አደጋ ውስጥ ናችሁ የምትጫወቱ ሰዎች። ጌም ተው ይቅርባችሁ። እናም ደግሞ ጌሙን እጫወታለሁ ብላችሁ አፕሊኬሽኑን አውርዳችሁ ሳትጫወቱበት ዝም ብላችሁ ከፍታችሁታል፣ ግን አልተጫወታችሁበትም፣ ትታችኋል። ግን አፕቱ በስልካችሁ ላይ አለ። ያ ግን ምንድነው? አውርዳችሁ ከፍታችሁታል። ባትጫወቱም እንኳን እየተጫወታችሁበት እንደሆነ ነው እየቆጠረ ያለው ማለት ነው። ስለዚህ ያንን ጌም ወይም ያንን አፕ ካልተጫወታችሁበት አጥፉት፣ አደራችሁን አጥፉት። እኔ እስካሁን አንድ ቀን ዙር ብዬ አይቼ አላውቅም። ጌም እንደዚህ አድርጉ፣ ኦንላይን ስራ ስሩ ምናምን ብዙ ነገር አለ። ግን እኔ እስካሁን አይቼም በቃ ቦታም ሰጥቼውም አላውቅም። ምክንያቱም ሀራም ነው ሲባል ስለሰማሁኝ ማለት ነው። ስለሚሰማም ስለሰማሁኝም። ስለዚህ እናንተም አትጫወቱ ባይነኝ እና የኦንላይን ስራ ምን ቢባለው እሱም ጌም ነው። መጀመሪያ ምን ብሎ ነው የምወስዱት? አፑን ክፈቱ ትባላላችሁ። አፑን ትከፍታላችሁ። ከዛም በኋላ ቤት ክፈቱ ትባላላችሁ። ቤት ትከፍታላችሁ። ከዛም 6 ቀን ወይም 7 ቀን እንደዛ በዚች ስልካቸውን ብቻ ነው አስቀምጡ የምትባሉት። ስልካችሁ ብቻ ነው፣ እናንተ ምንም አታስፈልጉ። በስልካችሁ ምን እየሰራችሁበት እንደሆነ ምን ታውቃላችሁ? ስልካችሁን አስቀምጡ። ወይም ራሴ ያልወጣሁበትም ራሴ የሆነ ነገር አልሆንኩበትም ብላችሁ ስልካቸውን ብቻ አስቀምጣችሁ እዛ ውስጥ ከዛ የ7 ቀን ወይም የ6 ቀን ሲያልቅ ምንድነው የምትደረጉት? ቀጥታ ወደ ጌም ነው የምትገቡት። ቀጥታ ወደ ጌም። ስለዚህ ከአሁኑኑ ጥንቃቄ አድርጉ ለማለት እወዳለሁ ውዶቼ። ይሄ በቻልኩት ያቅም በቻልኩት ልክ ለማለት ነው። በተረፈው ደግሞ ይሄ እንትን ጌሙ በጣም አደገኛ ነው። ጌሙን በተለይም እንዳትጫወቱ ይላችኋለሁኝ።
ስለዚህ ባላችሁ ነገር ተብቃቅታችሁ አልሐምዱሊላህ ብላችሁ ኑሩ። አላህ ባለን ነገር አልሐምዱሊላህ ስንል አላህ ይጨምርልናል ማለት ነው። ለዛ አሁኑኑ አደጋ ላይ ናችሁ። ጌም እንትን አፑ ማትጠቀሙበት ከሆነ አጥፉት፣ አደራ አጥፉት። አይጠቅማችሁም ሲጀመር። ያ ሰው እኮ ለቪው ብሎ እኮ ነው ለቪው ብሎ ይሄንን ስሩ፣ ይሄንን ስሩ፣ ይሄንን ስሩ ታገኙበታላችሁ በነፃ። እንደዚህ አትሁኑ፣ የሰው ስክሮን አታሰሉ፣ የሰው ቪዲዮ ስክሮን በሚታደርጉበት ምናምን ቢላችሁ ያንን ሰው ቪው ታስገኛላችሁ፣ ወርታ ትሰሩለታላችሁ። ግን ደግሞ እናንተ እንሰራለን ብለው መሀል ላይ ስትገቡ የምታገኙት ትርፍ ምንድን ነው? ድካም ነው ማለት ነው። በዛን ሰዓት አሊፍን አስተካክላችሁ ወይም አሊፍን አስተካክለን ብንቀራ ለኛ እየተሻለ ነው እና ስለዚህ ተጠንቀቁ፣ ባካችሁ ተጠንቀቁ ማለት ነው። ብዙ ሰው ግን በዚህ ሰሞን ያለው ይህ ነው ማለት ነው። ፋሽኑ ይሄ ነው ዩቱብ ላይ እየተላለፈ ያለው ማለት ነው። ስለዚህ ከአሁኑኑ አቁሙ፣ ይቅርባችሁ። እንደ ወለድ ነው ይመስለኛል፣ እንደ ወለድ ነው። በጣም ከባድ ወንጀል ነው እና ስለዚህ አጥፉት፣ ጌሙን አትጫወቱ። ሌላ ነገር እንትን ብትሉ ይሻላችኋል ማለት ነው። ኦኬ። እናም ቤተሰብ ላይክ አድርጉ፣ ላይክ አትርሱ፣ ሰብስክራይብ አድርጉ፣ አበረታቱኝ። ላይክ እና ሰብስክራይብ አድርጉ። ምንም ከእናንተ የምንቀንስ ነገር የለም። ቪዲዮን ደግሞ እያያችሁልኝ እስከ መጨረሻው ማለት ነው። ሁሉንም ቪዲዮዬን ይልኝ፣ አባበታቱኝ፣ ኮሜንትም ጻፉልኝ። ከተሳሳትኩኝ አፉ በሉኝ እላችኋለሁ። ወሰላሙ አለይኩም ወረህመቱላሂ ወበረካቱህ።